Sí. ራዩማ የኢትዮጵያ ምድር አሁን በዚህ ጊዜ እንደዚህ አይነት ገጸ በረከት የት ይገኛል ተብሎ ይታሰባል። ይሄ ሚያዝያ ዘር ነው። ማሽላ ይባላል። አቦላ የራያ አቦላ ያው ከጦርነት ምንም ትርፍ የለም እንጂ ይሄ የፕሮጀክት መሬት ነበረ። በአመት 3 ጊዜ የሚመረትበት ምርጥ ይሄኔ በዚህ ታይም ምርጥ የሆነ በቀሎ፣ ሽንኩርት፣ ቲማቲም የሚለማበት ቦታ ነበረ። ጤፍ አሁን ላይ ግን ይሄው እንደምታዩት ባዶ ገበያው ነው እየታየ ያለው ማለት ነው። ላይ ወደ ትንሽ አልፎ አልፎ የሚያሳያችም ጤፍ በከርሰ ምድር ውሃ የወጣች የተዘራች ጤፍ ደርሳለች። ይሄ የምታዩት ቦታ ዋጃ ከተማ ውስጥ የሚገኝ እራሽ ነው ማለት ነው። ይሄ ከነሐሴ ኩሌታ በኋላ ብቅ ብትሉበት በጣም የሚገርም ሰብል ነው የሚገኘው። በጣም ነው የሚያምረው ማለት ነው። ይሄው የምታዩት ጤፍ ነው። ይሄ ጎመራው ደረቁ ጤፍ ነው። ይሄኛው ማሽላ ነው ማለት ነው። ይሄ ማሽላ ነው። ይሄው የምናየው ደግሞ ታች የሚታየው ዛፍ ደግሞ ይሄ አገዳ ቀበሌ ይባላል። አገዳ ቀበሌ ይባላል። በዚህ በኩል ደግሞ ይሄኛው በጣም በርቀት የሚታየው ይሄ ደግሞ የሚታየው ደግሞ ጀማ ይባላል። ጀማ ሰፈር ይባላል ማለት ነው። እና እንደምትወዱት እርግጠኛ ነኝ። እንደዚህ እንደምትወዱት እርግጠኛ ነኝ። በቪዲዮ ዘና እንደምትሉበት እርግጠኛ ነኝ። ማንኛውም ሰው ለምንም ነገር ይወዳል። ዘና በሉበት። የቪዲዮ የድምጽ ችግር ካለ ኮሜንት ላይ አስቀምጡልን። በቪዲዮአችን ዘና በሉ። የሚያስፈልግ የሚቀነስ ነገር ካለ ኮሜንት ላይ አስቀምጡልን። ውድ ተመልካቾቻችን የምትወዱት ሰው ጋር በዚህ መካከል ብትሄዱስ ምን ይሰማችኋል? ይህ ፊት ለፊት የሚታየው ትልቁ ጋራ ወደ ቆቦ ከተማ መሄጃ ጋራ ለንጫ እየተባለ የሚጠራው ጋራ ነው። ከዚህ ጋር የምትታይ ደግሞ ሰልፍ ውስጥ የምታይ ጮ ይባል ትባላለች። ያው በተለምዶ ታውቃላችሁ። ኢትዮጵያ የሚያውቀው ጮ ይባል ያውቃታል። በዚህ በሰላሙ ምክንያት ይችን የማያውቃት ሰው አይኖርም በእርግጠኝነት። እና ሁሉ ሰው ያውቃታል ማለት ነው። ይሄኛው ጋር ለንጫ ይባላል።
እንደዚህ በመስኖ በራሽ መካከል በማሳ መካከል ሄዶ እንደዚህ አይነት አየር የሚቀበል የሚያስታውስ ሰው አለ? አየሩን የሚያስታውሰው ሰው ምን አይነት ይሆን? እስኪ እኔ ላስታውሳችሁ። በተለይ በሰው ሀገር በስደት ላይ ያላችሁ በሰው ቤት የምትኖሩ ሰዎች እስኪ እኔ ላስታውሳችሁ። በማሳ መካከል የተንቀሳቀሱ አየር መቀበል ከብት እያሰማሩ እንደዚህ መንቀሳቀስን እኔ ላስታውሳችሁ እስኪ። በተለይ አሁን ማሽላ አለ፣ ጤፍ አለ፣ ማሾ የሚባል ይሄ የምታዩት እዛ ጋር የሚታየው ይሄ ላስጠጋውና ይሄ ማሾ የማሾ ክምር ነው። በጣም ውድ ነው ሽያጩ፣ በሂሳብ ዋጋ ውድ ነው። ቶሎ የሚደርስ ምርት ነው። ገለባው ራሱ በጣም ውድ ነው። የሚገርመው ነገር እዚህ አካባቢ ተለች ማለት ጠቆሮ ሽንኩርት ነች። ገና አንድ ወሯ ነው ከተተከለች እና ዝናብ